እግዚኦ የሚያስብል ነገር ነው የሰማሁት ያየሁት ነገር እጅግ በጣም ከባድ ነው ጋይስ። ወንድማችን ያያ ዘርደታ እባካችሁ እግዚኦ በሉ ይለናል። ይህ ነገር የተከወነው እዚሁ በሀገራችን ውስጥ ነው። ምን ተከወነ? ወንድማችን መረጃውን ያደርሰናል። በሞተር ተከብቤ ነው የሚሄደው። ሞተር ሳይክል ስንት በትንሹ 4 5 6 7 አንተ ማን ላይ ነው? እኔ በመኪና ነኝ። እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበርበት። እንዴት መጣ? እናቴ ነች ለእኔና ለባለቤቴ ከፍላልን ወጣች ከዚህ ሀገር። ሜሪላንድ ነች ያለችው። እህቶቼ የቤት ሰራት። ሰሞኑን በማናዘዋል እሸቱ ፖድካስት ከወንጀል ወደ ወንጌል በሚል የቀረበው ዴቭ የሚባል ሰውዬ የሰከሰው ሳክስ ብዙዎችን አስገርሟል። በዚህ ዓለም ላይ የተከወነ ድርጊት አይመስልም። ሐሰተኛ ፓስተሮች የሚያደርጉትን አካሄድን ቁጭ አድርጎ ያሳየ ነው እየተባለ ይገኛል። የሳክስ ንጉስም ብለውታል። ከበደ መርጎሹ ሲዋሹ በገዛ ቤታቸው በሳት ተበላሹ የተባለለት መምህራችን ብርሃኑ አድማሱም ስለ ቅዱስ ቁርባን ከኦሪየንታል አብያተ ክርስቲያን ጋር አገናኝተው እንደዚህ ያስተምሩናል። የእሳቸውን ትምህርት እንከታተላለን። ለምሳሌ እኛ ስጋ ወደሙ የተቀበለ ሰው አፉን ይይዛል አይዝም? እንደዚህ በጨርቅ በመሐረም ይይዛል አይዝም? እነሱ አያስይዙም። ለምን? ደሙ በከንፈሩ ላይ እንኳን ካለ ስቦ መጦ ይውሰደው እንጂ በጨርቅ ከነካው ግብጾች ጨርቁን ይቀሙታል። ምክንያቱም የክርስቶስ ደም የነካውን ጨርቅ ያለ ካህን ማንም ስለማይነካው ምዕመን ቤቱ መውሰድ አይችልም። እነዚህንና የመሳሰሉትን ቪዲዮዎች እየቀርብ ያለው በዓለም ዙሪያ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? ይህን ቪዲዮ እየተከታተላችሁ ከሆነ ቪዲዮውን ላይክ እና ሰብስክራይብ እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። የህንድ ፊልም ነው የሚመስለው። ሰውየው ይህንን ፊልም የመሰለ ነገር እንግዲህ ከየት ተማረው የሚለውን ብናጠና ጥሩ ነው። ለማንኛውም በማናዘዋል እሸቱ ፖድካስት ላይ ከወንጀል ወደ ወንጌል በሚል ቀርቧል። ብዙዎች የሱን ቪዲዮ እንግዲህ እያመሳሰሉ እየሰሩ ይገኛሉ። የሳክስ ንጉስም እያሉት ይገኛሉ። ለማንኛውም ቪዲዮውን እንመልከተው። መኪና እየዘለላቸው እንጠጥ እያላቸው ነው ያለፈው ማለት ነው። የሚገርመው ደግሞ በዛ በማረቢያ ቤት ሆኜ ያነበብኳቸውን መጽሐፎች ወደ ቤት ለማምጣት 2 በመኪና ተኬዷል ነው እያለን ያለው ሰውየው። እኔ ከማረሚያ ቤት ስወጣ የሚገርም ነገር እኔን ትራንስፖርት ወደ አዲስ አበባ ከማምጣት ይልቅ የከበደው ያነበብኳቸውን መጽሐፎችና ሻንጣውን ማምጣት ነበር ከባዱ። ስለዚህ 2 ራውንድ መኬድ ነበርበት። ባለቤቴ መኪና ይዛ ነው የምትመጣው ሸዋሮቢት እና ስትመጣ ከአቅም በላይ ስለሆነ መጽሐፍ የገባልኝ እና ያን ሁሉ መጽሐፍ ጽፌ አንብቤ ስለሆነ ሲወጣ ሸክም ሆነ። እንዴት አድርጌ እኔ ብቻዬን ይዤው ልውጣ? ስለዚህ 2 ራውንድ መኬድ ነበረበት በመኪና። ማጅን ማስተርሰን የጨረስኩት ማረሚያ ቤት ሆኜ ነው። ተከልክዬ አይቻል ማረሚያ ቤት ትምህርት አይቻል። ያውም ሸዋሮቢት አዲስ አበባ ቢሆን እሺ ወይ ቃሊቲ እና ዙር ብሎ አኑ ፌደራል ኮሚሽነር የማረሚያ ቤት ተፈቅዶልኝ አዲስ አበባ ዩኒቨርሲቲ ደብዳቤ ተጽፎ በስንት መከራ ለምን ታራሚ አይማርም ብዬ አገር ይያዝልኝ ብዬ I was the first one በሸዋሮቢት ውስጥ ማስተርሱን የተማረ። በምንድን ነበር የገባው? እስቲ አጫውተኝ ስለ እስር ቤት ምናምን ነው። ምን እኔ ወንጀል ኮም ብዙ ነው ማለት ምን ያህል ጊዜ ገባው እስር ቤት? በምን ያህል ጊዜዎች ተመላላሽ ሆንክ ነው ትክክለኛው ጥያቄ። ተመላላሽ እንደሰማችሁት ነው እንግዲህ ብዙዎች የሳክስ ንጉስ እስከ ማለትም ደርሰዋል። አጥጋቢ ምላሽም እየሰጡት ይገኛሉ። የነሱን ምላሽ እንስማ። ከበደ መርጎሹ ሲዋሹ በገዛ ቤታቸው በሳት ተበላሹ የተባለላቸው ሰው ናቸው። ከበደ መርጎሹ እንግዲህ በኃይለ ሥላሴ ጊዜ ነበሩ የተባሉ ሰው ናቸውና የወናጎ አካባቢ ሰው ናቸው። አደን በጣም ነው የሚወዱት። አዳኝ እንደኔ ማን አለ ናቸውና ሚዳቋ አድነው አንድ ጊዜ ዘራዋት አሉ። ጓሮ ቋንጣዋን ማለት ነው። ዘራዋትና በስንተኛው ቀን ማሳ ውስጥ ፈለግ ሳደርግ በያሉ በቃ እምቡጥ የሆኑ ሚዳቋዎቹ ወጡ የሚሉ ሰው ናቸው። እንዲህ አይነት ቀደዳም የሚቀዱ ሰው አሉ ማለት ነው። እውነተኛ ሰው የወናጎ ሰዎች በደንብ ያውቋቸዋልና አንድ ጊዜ እንደውም በጣም የሚገርመው ነብር
እና አንበሳን በቃ የሚቆነጥጡ ሰው ናቸው። እና እንደውም አንበሳ አንድ ጊዜ ሲቆነጥጡት ከበደ ሁለተኛ የለመደኝም እያለላቸው ሰው ናቸው። ነብር ደግሞ አንድ ጊዜ ተወርውሮ ሊበላኝ ሲመጣ አሉ እጄን ባፉ ውስጥ ስከተው ከትቸው አሉ ከኋላ በኩል ጭራውን ይዤ በሆዱ በኩል አልፎ ባፉ ገብቶ በሆዱ አልፎ ጭራውን ይዤ ስገለብጠው አሉ የሚበላውን ወደ ላይ የማይበላውን ወደ ውስጥ ገልብጬ ያስቀመጥኩት ይላሉ። እንዲህ አይነት ድንቅ ሰው አሉ። ቀደዳ ማለት ይሄ ነው። እና ከበደ መርጎሹ አንድ ጊዜ ደግሞ እንደዚሁ ያደን ጉዳይ አይሆንላቸውም። ጫካ ውስጥ ለአደን ዞር ሲሉ አንድ ዝሆን መጣ። መስኮት ከፈትኩ አሉ እና እዛ ዱለት ምናምን ነገር ዝሆን ውስጥ በላሁ የሚሉ ሰው ናቸው። በጣም ደስ የሚለው እሳቸው በብዙ የሚታወቁበት ቀደዳ ቀዳማዊ ኃይለ ሥላሴ ሮም ለስብሰባ ሄደው የኢትዮጵያ ምግብ አማራቸው አሉ እና ያ ከበደ መርጎሹ እሱ ሰርቶ ይላክልኝ ከቻለም ይዞልኝ ይምጣ አሉ። ከዛ ከቤተ መንግስት ተደወለልኝና ዛሬ ከጉድ አውጣን ሲሉኝ እሺ ብዬ ባለቤቴን ቶሎ በያቆይ አልኩና ከጓሮ ሄጄ 1-2 ዶሮ አመጣሁኝና ቀንጠስ አድርገን አዘገጃጅተን እኔ እጄ ብቻ ይግባበት ጣፋጭ ነው የሚሆነው አሉ። ሰራራ ነውና በአገልግል ይዤው ወደ ሰሜን ኢትዮጵያ በበቅሎ መሄድ ጀመርኩኝ አሉ። ለምሳ ነው እንግዲህ የተፈለገው። ከዛ መንገድ ላይ አንድ የኔትሬ መኪና ጭቃ ይዞት ዋይ ሲላሉ ፈሳም ብያለሁ። ካቧላችሁ ብዬ ስጠይቅ አለን እንዴ ከበደ መርጎሹ እርሶማ ምን ይሳነዎታል? አለን ካቦ ብሎ አመጡልኝ። ከዛ ያንን ካቦ ከመኪናው ጋር ታሰረና አንድ ጊዜ በቁሌን ጀለጥ ሳረጋት አንድ ጊዜ ፈንቅላ ወጣች። ከዛ ያን መኪና ከጭቃ ውስጥ አወጣሁት እና ከበደ መርጎሹ ትልቅ ነገር ነው ያደረክልን እግዚአብሔር ይባርክህ ብሎ በቃ ሁሉም ደስ አላቸው። ችግር የለም እኛ በዱር በገደሉ የለመድነው ነው እንደዚህ ለተቸገሩ መድረስ ብዬ ወደ አሰብ ሄድኩ አሉ። አሰብ ጋር ስደርስ ይህንን ባህር እንዴት እንሻገረው እያልኩኝ ተጨንቄ እያለሁ አንድ አውሮፕላን ፓይለቱ ሽንቱን ወጥሮት ኖሮ እዛ አሰብ ላይ ለሽንት አውሮፕላኑን አቆመው። ከዛ በኋላ የሚገርማችሁ ለሽንቱ ወረድ ሲል እኔ ቀስ አልኩኝና ሹልክ ብዬ አውሮፕላኑን እብስ ቀጥታ ወደ ሮም እንደደረስኩኝ ይሄ ሰላቶ ዶሮ ወጥ ሁሉ ሸቶት ነበርና አበሻ ዶሮ ወጥ እያለ በቃ ሮም ላይ በቃ ወደ ላይ አንጋጠጠ። እኔ በቃ መጣሁልህ ኃይለ ሥላሴ መሳህን ይዤልህ መጣሁኝ አልኩኝ። ከዛ አውሮፕላኔን አሳረፍኩ። የአገልግል ዶሮዬን ለቀዳማዊ ኃይለ ሥላሴ አስረከብኩ። ከዛ ኃይለ ሥላሴ ጣት የሚያስቆረጥም ከበደ መርጎሹ አንተን የመሰለ ባለሙያ ኢትዮጵያ ስላፈራች የተባረከች ናት። ይሄው አምሮቴን ተወጣው። ይሄ እኮ እዚህ በቃ ፓስታ ሹታ ነው በቃ የሚበሉት። ይሄ ሰላቶ ሁሉ ዶሮ ወጥ ባንበላ ምን እንሆን ነበር አሉኝ። እና እንደዚህ አይነት ታሪክ ነው ያሳለፍኩት የሚሉ ሰው ናቸው። እና መጨረሻ አሟሟታቸው ቤታቸው ተቃጠላሉ። እና ቤታቸው ሲቃጠል ሰው ሁሉ ሲረባረብ ተውት አሉና ምን ቢያደርጉ ጥሩ ነው በሽንቴ አጠፋዋለሁ ብለው ሄዱ አሉ። እና ቤታቸውን በሽንታቸው ሊያጠፉ ሲገቡ ያው እሳቱ በላቸው አሉ። ከዛ ምን ተብሎ ተተረተ? ከበደ መርጎሹ ሲዋሹ በገዛ ቤታቸው በሳት ተበላሹ። አታስንቅም? የሰሞኗን ቀደዳ ይመቻችሁ። ወንድማችንን እናመሰግናለን። ቁጭ አድርጎ ነው የገለጠው። ታዲያ ይህንን ሳክስና ይህንን ቧልት የመሰለ ነገር ይህ ሰውዬ ከየት አመጣው ነው? ሐሰተኛ ነቢያቶችና ፓስተሮች እንደሚታወቀው በዚህ ምድር ላይ ያልሆነን ነገር ያልተደረገን ነገር ወይም ሊፈጸምልን የማይችልን ነገር አስመስለው በመናገር ይሆናል ብለው በመናገር ብዙዎችን በቀቢጸ ተስፋ ይሞላሉ። ይሄ ሰውዬም እንግዲህ ያን አይነት ሳክስ ነው የሰከሰው። ወይም በዚህ በኢትዮጵያ ውስጥ ብዙዎች እንደሚሉት ከሆነ ያልተደረገ ነገር ወይ በህንድ ውስጥ ወይ በሌላ ሀገር ውስጥ ተደርጎ ያ ተኮርጆ የመጣ ፊልም የሚመስል ነገር በሱ ህይወት ላይ ያልተከወነ ነገር ነው የነገረ እና አብዛኞቹ ሐሰተኛ ፓስተሮችና ነብይ ነንባዮችም በህዝብ ላይ እያደረጉት ያለው እያጭበረበሩ ያሉት እየሆነ ያለው ነገር ይሄንን ነው። ወንድማችን ያያዘልደታም እባካችሁ እግዚኦ በሉ ይለናል። ምን ተሰምቶ ነው? እስኪ እንስማው። እግዚኦ የሚያስብል ነገር ነው የሰማሁት። ያየሁት ነገር እጅግ በጣም ከባድ ነው። ጋይስ ይሄን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ወደ 700 ሺህ ልንገባ ነውና ደግሞ የመደመር ምልክቷን አጥፍታችሁ ቤተሰብ
ሁኑ። በደንብ አድርጋችሁ ረገጥ አድርጋችሁ ኮፒ ሊንክ አድርጉልኝ። ኮሜንት ላይ የገባችሁ እግዚኦ ማርነ ክርስቶስ በሉ እስከፈለጋችሁት ድረስ። የቸርቹ ስም ይለፈኝና እዚህ ምድር ላይ እዚህ አገር አገልጋይ ናቸውና አዲስ አበባ እሷ ታዋቂ ነች፣ ታዋቂ ሴት ናት፣ የምትታወቅ ሴት ናት። አንድ ትልቅ አገልጋይ የሆነ ሰው ቸርች ውስጥ በስክሪን በደንብ ነው የምትታየው። እጅ እየጫነች ያው ትጸልያለች እና ለህዝቡ እየጸለየች ህዝቡ እየተንቀጠቀጠ ነው የሚቀበለው። በቃ ዋናው ሰውዬ ደግሞ ወደ ግራ ቆሞ ሃሌሉያ ምናምን እያለ እንትን ያደርጋል። ይሄ ማለት እኛው አገር እኛው ቤተክርስቲያን ታዋቂ ቤተክርስቲያን ነው ስሙ። ከዛ ስመጣ እሷ ትደውልልኝና ምን ትለኛለች? ሴቶች ይዤ ልመጣ ነው እና ታውቀኛለች እንግዲህ እና ቃታሉና እቀጥራታለሁ። ሴቶቹን ይዛ በመኪና ይዘው ሁሉም ሀብታም ናቸው። መኪና ይዘው ይመጡት። እኔም ከጸሎቴ ቤቴ ስመጣ እነሱም ሲመጡ እኩል በሬ ላይ ተገናኘን። እንግዲህ አገልጋይ ነች። መድረክ ላይ አንቀጠቀጠች ይገባል ነው ኮምለት መንፈስ በቃ መንፈስ ቅዱስ ገባ የሚታወቁ ሰዎች ናቸው። አሁን ስማቸውን በጠራ ሰው መነጋገር የሚያደርገው ሰው እዚህ ቅርብና አሁን ወደዚህ እንዲሁ ተሰውሮ ልናገረው በደንብ አድርጌ መጸለይ ጀመርኩ። መንፈሱ እስከሚለቃትና መንፈሱ የተናገረው ነገር ትልቁን ነገር ልናገር። መንፈሱ ምን አለ? እንትነቻለ እነዚህ ሴት በተመሳሳይ ጾታ የሚገናኙ ይሉ ወይ ሴትና ሴት በቃ እንደሱ አይነት ናት እሷ። ስለዚህ ብዙ ሰዎች በቁጥር ነው የነገረኝ መንፈሱ። ብዙ ሴት ልጆች እሱን ተካፍለዋል፣ ያንን መንፈስ ተካፍለዋል። እና በጣም ከባድ ነበር ያ ነገር እና በጣም እኔ አዘንኩ በነገር በጣም ደነገጥኩ። ያ ሁሉ ህዝብ ያሳዝናል። ያ ሁሉ ሴት ከዚህ መንፈስ ተካፋይ ሆነ እና ታገኛቸዋለች እንዴ? ብዙዎቹን ታገኛቸዋለች እንደ ሚስት። እሷ እንደ ባል ሆነች እኮ በቃ እነሱ እንደ ሚስት ነው። እሷ ውስጥ የገባው መንፈሱ ወንድ ነው። ከዚያ ሌሎቹን ሴቶች ደግሞ እንደ ሚስት አርጎ ይጠቀማል። ዋው! እሷ ሴት ናት በአካሏ፣ ግን መንፈሱ እንደ ወንድ ሆኖ ውስጧ ገባ። ከዛ ሴቶችን መጥበስ፣ ሴቶችን መያዝ። ኧረ ይበቃል። ማሰማን ጉድ የለም። ጆሮ ጭው የሚያደርግ ነገሮች መስማት ከጀመርን ከራረም። ይሄ ጉዳይ የሆነው ጋይስ ቸርች ውስጥ ብቻ አይደለም የሆነው ነገር። በሚጸልዩ ሰዎች መንፈስ ቅዱስ ተሞልተናል በሚሉ ቀኑን ሙሉ ኢየሱስ እያሉ ስሙን በሚጠሩ ነቢያትና ፓስተሮች ነው ይሄ የሆነው። እንግዲህ ተመልከቱ። ሴት ምን አይነት ጉድ ነው ይሄ ነገር! እጅግ በጣም አሳሳቢ ነገር ነው። ይሄ ጉዳይ የተቋም ጉዳይ አይደለም። ይሄ አንድ ቤተክርስቲያን ጉዳይ አይደለም። ይሄ ጉዳይ እንደ ሀገር ሊያሳስበን የሚገባ ጉዳይ ነው። በዚህ ሁኔታ እንዴት ነው ወላጆች ልጆቻችሁን አምናችሁ ወደዚህ አይነት ስፍራ የምትልኩት? እጅግ በጣም ከባድ ነው። ይሄ ነውር፣ ይሄ ከፍተኛ የሆነ በደል። ሴት ለሴት ቸርች ውስጥ ያው መንፈስ ቅዱስ ተሞልተናል ብለው ጭነው በሚጸልዩ ሰዎች እሳት እያሉ ልሳን ፓሻንጣራ ምናምን እያሉ የሚናገሩ ነቢያትና ፓስተሮች ተቀብተናል ብለው የመንፈስ ቅዱስ እሳት እናወርዳለን በሚሉ እንፈውሳለን በሚሉ ነብይነን በሚሉ ፓስተርነን በሚሉ አገልጋይነን በሚሉ ቸርች ውስጥ በተቀመጡ ሰዎች በዚህ ደረጃ ይሄን ነገር ከሰማን ከባድ በጣም አሳዛኝ ነገር ነው። ወንድማችን ያያዘ ልደታን እናመሰግናለን። ሁላችንም እግዚኦ መሐረነ ክርስቶስ ልንል ይገባል። መምህራችን መምህር ብርሃኑ አድማሱ ከኦሪየንታል ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር የኛ ቤተክርስቲያን ስለ ቅዱስ ቁርባን ስርዓት ያላትን እንዲህ አስተምረዋል። እሳቸውን እንከታተል። ለምሳሌ እኛ ስጋ ወደሙ የተቀበለ ሰው አፉን ይይዛል አይዝም? እንደዚህ በጨርቅ በመሐረም ይይዛል አይዝም? እነሱ አያስይዙም። ለምን? ደሙ በከንፈሩ ላይ እንኳን ካለ ስቦ መጦ ይውሰደው እንጂ በጨርቅ ከነካው ግብጾች ጨርቁን ይቀሙታል። ምክንያቱም የክርስቶስ ደም የነካውን ጨርቅ ያለ ካህን ማንም ስለማይነካው ምዕመን ቤቱ መውሰድ አይችልም፣ ይቀሙታል። ሌሎቹ ደግሞ ምንድነው የሚያደርጉት? ከተቀባዮቹ ስር እንደ ሰፊ መጋረጃ እንደዚህ የታጠፈ በሁለት ሚጃይ መሐረም የሚመስል ይይዝና እንዳይነጥብ ማለት ነው። ለስጋው ደግሞ የሚደረገው ጥንቃቄ አይመስላችሁ በሌሎቹ። አሁን እኛ ግድ የለሽ ነን። እንደዚህ አድርጎ ከከንፈሩ ስር ካህን ነው የሚይዝለት፣ ቄስ፣ ስልጣነ ክህነት ያለው ዲያቆንም አይደለም። ምክንያቱም የክርስቶስን ደም ካለ ካህን መንካት አይችልም። መንካት ስለማይችል እንደዚህ ያለ መሐረም ይዞ ከንፈሩ ላይ ካለ ካህኑ ያብስለታል እንጂ ምዕመኑ አይነካትም። ጥንቅቅ ያሉ ናቸው። ደሙ የከበረ ነዋ። ያለ ካህን መልአክ እንኳን እኮ የማይነካ የእግዚአብሔር መልአክ እንኳን አይነካትም። ቅስና የሌለው ሰው አይነካትም። ስርዓቱ ጥንቅቅ ያለ ነው። ቤተክርስቲያን የከበረች ናት። ክርስቲያን የክርስቶስ ቤት ናት፣ አካሉ ናት፣ ሙሽራው ናት። በዚች ቤተክርስቲያን ውስጥ እንደፈለጉ ማውራት መንቀሳቀስ ነውር ነው፣ ክልክል ነው። ክርስቲያኑ ስርዓት ውስጥ መግባት አለብን። የወንዱ የሴቱ መውጫ መግቢያውን ማደበላለቅ የለብንም። ይህ ዘመናዊነት
ሊበረሰው አይገባም። ድነትን ሊሻሽለው የሚችል ምንም ነገር የለም። ክርስቲያኑ ቅዳሴን ማክበር መጠንቀቅ አለብን። ካህናት ለአመችነቱ ብለው ሌሊት መግባት የለባቸው። እውነት ለመናገር ይህም ስርዓት የጣሰ ነው። ቆራቢ ከበዛ በሁለት በሶስት መንበር መቀደስ፣ 6-7 ካህን ማሰለፍ፣ ካልሆነም ደግሞ ወየው ቆርቦልን ነው ቆመንስ ብንውል ምነው ቆመን በዋል ቆራቢው በዝቶ ያደለው እንደ ዜና ማርቆስ ፀሐይ አቁሞ ያቆርብ ነበር። በእውነቱ ፀሐይን ኢያሱ በገባው እንደ ዜና ማርቆስ ገርለኛው እነዚህ ሞረት ሸዋ ፀሐይን ገዝተው አቆርበዋል። አልበቃ ብሏቸው መሽቶ ፀሐይ እስኪጠልቅ። ክርስቲያኖች በዚህ ምክንያት መዋከብ የለብንም። ከቅዳሴ የሚበልጥ ሌላውን ግን ማሳጠርና ማስተካከል ይቻላል። እርጌቶቹ መመካከር፣ በዚህ ሰዓት እንቁመው፣ ይህንን በለው። ምክንያቱም ዋናው እግዚአብሔር ብዛቱን አይደለም የሚሰማው ጥራቱን ነው፣ ንጽህናውን ነው የሚሰማው። እውነቱን ለመናገር አስተካክሎ ማድረግ ይቻላል። በእውነቱ ቅዳሴው ላይ ግን ድርድር መኖር የለበትም። እሱ ነው የሚሰየምበት። ምናፍረው እኛ ነን፣ የምንቀጣው እኛ ነን። ፍርድም በደብተራ በድንኳን ከካህናት የሚጀምረው በዚህ ምክንያት ነው፣ በምስጢራት ምክንያት ነው ከካህናት የሚጀምረው ፍርድ። ስርዓት ያስፈልጋል። ክርስቲያኖች ስርዓት ጠብቀን ለመኖር ያብቃን። መምህራችን መምህር ብርሃኑ አድማሱን እናመሰግናለን። ቃልዮት ያሰማለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።